ሰላም ነው? እንዴት ነሽ? ውስጥ ነች አይደል? ተኝታለች። ማታ ትንሽ አማማት መሰለኝ። እሺ ተኝታለች። ማታ እንደዛ አስቸግራል። እዙ አንቺ ሰካራም ቤት አይሰራም። ወደ ትሄድሽ ልመጣ ነበር እኮ ኧረ በማላስነሳሽ ትንሽ ቆሽታ ካለ ነቃለሁ እና ልጅቷ ስተች እንደዚህ ነው። ሌላ ሰው ለምን ይመስልሻል እንዲህ የሆንኩልሽ? ብወድሽ ነው እኮ እንዲህ መሳሳለሽ። ሳይሽ ሳሳለው መላው አልገባኝ። ደካክሞኛል ታውቃለህ። ባልወጣ ደስ ይለኝ ነበር። እኔ ይደክማል እኮ ሲጠጣ እኮ ይደክማል። ማናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት አይ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩ እንደው ላላገኝሽ ባከንኩ። ሰላም ሰላም የተከበራችሁና የተወደዳችሁ የጾቤ ዩቱብ ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ያው እዚህ ቤት ትንሽ ባልፈልግም እግር እያበዛው ነውና እየተፈጠረ ያለውን ነገር እንግዲህ እናንተም አይታችኋል። ማታ ትንሽ አስቸጋሪ ነበረ። የጾቤና ኤቢ ትንሽ ቀሌም እንደተፈጠረ አላቅም። ትንሽ ተጣልተው ነበረ መሰለኝ። በዛ ሁኔታ ሊሆና የነበረችበት ሁኔታ ልክ አልነበረም መሰለኝ። ማታ እንዳያችሁት ነው። ካሜራማኗ ነበረ ደውሎልኝ፣ በጣም ያስደነግጥ ነበረ። በዛ ሰዓት ደውሎልኝ ጾቤ እንደዚህ ቦታ ነች ያለችው እና እምቢ እያለች ነው አንተ የምትሰማ ከሆነ ብሎ ሲደውልልኝ ለኤቢ ደውልለትም ብዬው ነበረ። አንተ ጋር ከመደወሌ በፊት ለኤቢ ደውዬለታለሁ፣ ግን ስልኩን እያነሳልኝ አይደለም ሲለኝ ያው አማራጭ አልነበረኝም። እዚህ ሐዋሳ ደግሞ ጾቤ ማንም የላትም፣ ብቻዋን ነው የምትኖረው። ይህን ነገር እያወቅኩኝ ዝም ማለት ትንሽ እንደ ጓደኛ ስለከበደኝ ሄጃለሁ። ማታ እንዳለ ያያችሁት ነገር ከዛ በኋላ ተፈጥሯል። ትንሽ ሰክራ ነበር። ያው ጾቤ እውነት ለመናገር እንደዚህ አይነት ፐርሰናሊቲ የላትም። እኔ እስከማውቃት ድረስ ነገሮችን ራሷ ታግላ ቻሌንጆችን ምናምን ማሸነፍ የምትችል አይነት ልጅ ነበረች። ያው ከኤቢ ጋር የተፈጠረው ነገር በጣም ስለከበዳት ይመስለኛል እንደዚህ አይነት ነገር ውስጥ አይቻት አላውቅም። ያ ማለት መጠጠም ይሄ እንደዚህ አይነት ነገር የምትወድ አይነት ልጅ አይደለችም። ግን ትንሽ ያለችበት ሁኔታ እንደከበዳት ይገባኛል። እንደዚህ አይነት ቦታ ጾብን አገኛታለሁ ብዬ አስቤም አላውቅም። ግን ያው የሰው ልጅ አይደለች፣ ስሜት ትሆናለች። አንዳንዴ እንደዚህ አይነት ቦታ ራሳችሁን ሳትፈልጉት ታገኛላችሁና አሁን ጾቤ ጋር ሰፈሯ አካባቢ ነኝ ያለሁት። ያው እናንተ አትፈልጉ ቤቷ እንዴት እኔም እውነት ለመናገር ከዚህ በኋላ ቤቷ አልሄድም ብዬ ለራሴ ቃል ገብቼ ነበረ። ግን ደግሞ አሁን አማራጭ የለኝም።
የግድ ነው ቤቷ መሄድ ያለብኝ። ማታ እንዳያችሁት ታማለች። አሁን ደግሞ ጠዋት አጠገቧ ሰው የለምና ያው ያማታል ብዬ ስላሰብኩኝ ነውና እሺ የምትለኝ ከሆነ ወተት ነገር ገዝቼላት ወይም ደግሞ እንውጣ ወተት ልጋብዝሽ ብያት ነፋስ ነገር ከነካት ልጅሽ ልውጣ እላታለሁ። ያው እሺ የምትለኝ አይመስለኝም ካለችበት የሁኔታ አንጻር፣ ግን እጠይቃታለሁ። ተመልሼ ቤቷ ሲሄድ እናንተንም ይቅርታ እየጠየቅኩኝ ነው። ያው በጣም ስድቡ እየበዛብኝ ስለሆነ እንግዲህ ምንም ማድረግ አልችልም። አንድ ነገሮች እስኪያልፉ ድረስ እየተወቀስኩኝ ቢሆን ከጎኗ ለመቆም ወስኛለሁ። እስኪ ያለውን ነገር ደግሞ ከእግዚአብሔር ጋር ይስተካከላል ብዬ አስባለሁ። የእነሱንም ነገር እንዲስተካከል እውነት ለመናገር የምፈልገው ግን ደግሞ እናንተ ያው ከኛ እኩል እየተፈጠረ ያለውን ነገር እያያችሁ ነው። አሁን በዚህ ሰዓት እጽብ መተው ደግሞ በጣም ከባድ ነው። ብቻዋን ነች። ከጎኗ ሰው ያስፈልጋታል። ሄጄ እስኪ የምትለኝን እሰማለሁ። እሺ የምትለኝ ከሆነ እዣት ወጣለሁ ብዬ አስባለሁ። እና አላቅም ብቻ እግዚአብሔር ነው የሚያውቀው። በጣም ያመማት ይመስለኛል። ማታ እያስመለሰች ነበረ፣ ቮሚት እያደረገች ነበር። ምክንያቱም አልኮልንም እንደላት ከዚህ በፊትም እንደዚህ የመጠጥ አይነት ነገር ላይ እንደማትወድ ነው ማውቀው። እና ሰው እስኪ ንፋስ ነገር ይንካሽ እየሽ ልውጣ እላታለሁ። እሺ የምትለኝ ከሆነ እዣት ለመውጣት እሞክራለሁ። አብረን እናያለን። እስኪ ተከተሉ። ሰላም ነው? እንዴት ነሽ? ውስጥ ነች አይደል? ተኝታለች። ማታ ትንሽ አማማት መሰለኝ። እሺ ተኝታለች። ማታ እንደዛ አስቸግራል። እዙ አንቺ ሰካራም ቤት አይሰራም። አንቺ አለቀቅሽም ሆነ እንዴት ነሽ? በረሽ ከፈተች ሰራተኛ ራስሽን የማምሽ ነው አትጨብጥ። እንዴት መጣሁት? አይ ማታ ሁኔታሽ እኮ ያስመጣል። እንደውም አረፈርኩኝ ትንሽ እኔም እንቅልፍ ጣለኝ። አስቸገርኩኝ ማለት ይቅር በለኝ። እንግዲህ ኖርማል ነው የሚጠበቅ። ሲጀመር አንተ ግን እንዴት መተህ ነው ማታ? ግራ የገባኝ ነገር እንዴት መጣ? እንዴት ያለሁበትን ቦታ ወቅ ካሜራ ማንሽ እኮ ነው አይቶሽ ደውሎልኝ። በጣም ነው የተግባባችሁ? አይ መጀመሪያ ለኤቢሲ ደውለት ስልክ እያነሳ አይደለም። አንቺም ደግሞ እምቢ አልሽ መሰለኝ ስታስቸግሪ ለኔ ደወለልኝና እሱማ ተወኩ። ስልክ ማንሳት አቁሟል። ብቻዋን እናት ምናምን አደራ ሲለኝ ማድረግ አልቻልኩም። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው ራስሽ? እንዴት ነው? ያምሻል? ትንሽ አንጎበር ከፍሎ እንደዚህ ይዞኛል። በዚህ ጨጓራሽስ? አይ ደህና ነኝ። ጨጓራዬ ግን ራስ ምታት ወደ ትጅልሽ ልመጣ ነበር እኮ ተመልሼ ተኝቼ። ኧረ በማላስ እንሰር አለቅቼ ነበረ። ከዛ ተመልሼ ትንሽ ኮሽታ ካለ ነቃለሁኝ እኔና ልጅቷ ቤት ወጣ ስታጠላ ስተች እንደዚህ ነው። ሌላ ሰው
ያስቸገረችኝ እኮ ማታ ምንም አታስታውሽማ ለብለህ እነሱ ጋር አደረስከው ወይ? በምን አይኔ ነው አሁን እንዴት ላያቸው? ትንሽ ጥሩ ሁኔታ ላይ አልነበርኩም። ትንሽ ጥሩ አዎ፣ ግን ያው ቤተሰቦች ስለሆኑ ሁሉን ነገርሽን የምታሳያቸው ነው። ጥሩ ሙድ አልነበርኩም ታውቃለህ። ትናንት እናየሽ እኮ እና ከዚህ በፊት ደግሞ እንደዛ አይነት ነገር እንትን አይደለም። ብቻ ትናንትና በጣም የማይሆን ሁኔታ ውስጥ ገባ። እዛ ነው እንግዲህ ይቅርታ አድርጉልኝ ቤተሰቦች። ኖርማል ያጋጥማል አይደል? አንዳንዴ አሁን ወተት ምናምን ይዤልሽ ልመጣ ነበር፣ ግን ንፋሲን ካሽ ብዬ ነው ውጪ እንውጣ ብዬ። የመጠጣትም ምንም ሞራል አይ አይደለም ማለት ጮጋራሽ ነው የምሬን ነው። ንፋሲን ካሽ ደግሞ ሲተኝ ደሻቱ ራሱ ከሄደ ይኸውልሽ 4 ሰዓት ምናምን ነው። ምግብም አልበላሽም። ትንሽ ወተት ነገር ትጠጫለሽ። ያልተረዳሽው አለ አንድ ነገር የእምባ በረዶ በዓይኔ እስኪጋገር ለምን ይመስልሻል እንዲህ የሆንኩልሽ? ብወድሽ ነው እኮ እንዲህ መሳሳለሽ ሳይሽ ሳሳለው መላው አልገባኝም እንደ ውቅያኖስ እንቁ ልብሽ አይገኝም። ልብስ ለመቀየር የሁሉ ሰዓት አሰቃየችኝ እኮ። በመጨረሻው መጣለች። ቆየሽ እኮ የለበስኩኝ ደካክሞኛል ታውቃለህ። ባልወጣ ደስ ይለኝ ነበር። እኔ ይደክማል እኮ ሲጠጣ እኮ ይደክማል። የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት አይ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩ እንደው ላላገኝሽ ባከንኩ ቢሰማሽ እኔም ካላገኘው የመውደዳቻዬ እኔ እንደመለሁ ሆነ ብቻዬ። ስንገባ አየሁ። ሌላ ጊዜ አንዳንዴ እዚህ እንመጣለን ቪዲዮ ምናምን። ሌላ ነገር ነው። አይ አጋጣሚ ነው በቃ። እንዲዘዝልሽ ወተት ይሻላል። የሚበላ ነገር አፍልኝ። ጨጓራዬ ስኳሩ እኮ ካሻለኝ ብዬ ነው። ስኳር የቀምሽበት ድንገት ከተሻለ ስኳር ጥሩ ነው። ስኳር በብዛት ነው። አይ በቂ ነው።
ሁለቱ ይበቃል ማለት አለ ተመጥን አሪፍ ነው ወተት ለጨጓራ አዛቢ እኮ ነው ግን ፓስን ከርሽ ባል መጣሽ ነበር ይሄን ጭራሽ ሸምገብ ይሽያል እንትን ምንድን ነው የተፈጠረው ከሱ ምንም ይፈጠራል ነው እንዳየው ነው ቪዲዮ ጭራሽ አንድ ቀን አይቻት ማላውቀዋለች ማታው ስንት ነው እንደዛስተኝ አንተንም ማጠር እኔ አንጥሯን ነበር አንዱ ጥሯን ነበርም ነው አንድ ቀን አይቻት ማላውቃት ልጅ ናት መጣ ከህይወቱ እንድትወጪ ፈልጋለሁ ከህይወቱ እንጭላት አለች ምንም ተመሳሳይ ነገር ነው ያለው እንዳለች ነው ቢያንስ ነው እንጂ አይበዛም ማለት ምንድን ነው እሺ ነው መጨረሻ እንደምታየው ደማቱ አይነት ነገር ግን እንደሚያደርገው ተስፋ አደርጋለሁ አይ አጋጣሚ ነው ትንሽ ቤት ደበረኝ ምናምን ጥሩ አልነበርኩም ምናምን እና በቃ ከዚህ በፊት እንደዛ አይነት ነገር ተፈጥሮ አያውቅም አንዳንዴ ሰው ልጅ ወዶ አይደለም የማይሆን ነገር ውስጥ የሚገባው ታውቃለህ ቢሆንም እዚህ ከቤት ማንም እንዳይልሽ ታውቂያለሽ እኔ ነኝ ያለሁት እንደዚህ አይነት ቦታ ሪስክ የሆነ ቦታ ብቻሽን ባትሆኚ ደስ ይለኛል ከዚህ በኋላ ቤተሰብ ቢኖር ኖርማል ነበር ገባሽ ግን እዚህ ብቻሽን ያለሽ እና እንደዚህ አይነት ቦታ ሪስክ ነው ለአንቺ ደግሞ ጭራሽ የማይሆን ቦታ ነው እባክሽ ጽዬ በእናትሽ ደግመሽ እንደዚህ አይነት ቦታ እንዳትሆኚ እባክሽ እኔ ማታ ሲደውልልኝ በጣም ነው የደነገጥኩት እግዚአብሔር አይ እኔ መሄድም አልፈለኩም ግን ያው ኤቢ ስልክ እያነሳ አይደለም ምን ላድርግ ግራ ገባኝ ምናምን ሲለኝ ምን ማድረግ አልቻልኩም ገባሽ ብቻ ከዚህ በኋላ ግን እንደዚህ አይነት ሁኔታ ሊቦታ አገኘሽ ባለሽ በጣም ደስ አይ ደግሞ ከአንቺ ባህሪ ጋር ጥሩ ሁኔታ ላይ ያልነበርኩም ምናምን እና ደግሞ ከሰው ከመሆንም ማውራትም አልፈለኩም ምናምን በቃ ያ ነገር ሲፈጠር እና ማለት እንደዚህ አይነት ሁኔታ ውስጥ ገብቼ አላውቅም እኔም በቃ አላውቀውም የቱ ጋር እንዳለው ራሴን ራሱ ሳላውቀው ነው እዛ ነገር ውስጥ የነበርኩት እና አንዴ መታጠቢያ ቤት ደርሼ ደግሞ ቦርሳዬ ተቀምጠሽ እንዴት ነሽ? ሄሎ አለሽ? ደህና ምን እየተረሽ? እንደምታየው ነው ወተት እየጠጣሁ። አዎ እኮ ወተት እየጠጣሽ ግን ከማን ጋር ነው እስኪ እየጠጣሽ? ከናኦሚ ጋር አጣየኝ። ኦኬ ኦፊሻል አደረጋችሁ? ይሄ ማለት ለአንተ ማብራራት የሚጠበቅብኝ ነገር ነው ያልከኝ ነገር እኮ ነው አይደል እንዴ? ትላንት እኮ ነገርከኝ አብረሽው ሁኚ ብለኸኝ እኔ እናንተ ጨረስን አይደል እንዴ? ኦኬ የኔን ቃል አምነሽበት ነው እያደረግሽ ያለሽው? እኔ ያለሽ ለምን ያንተን ቃል አምኜበት ብቻ ሳይሆን ኦኬ አሁን ኦኬ እሺ ያንተን ቃል አምኜበት ነው ያው ለአንተ ማብራራት አይጠበቅብኝም። ስለዚህ እንዲህ ስለሆነ እንዲህ ተፈጥሮ ከዛ እንደዚህ ምናምን የምልህ ነገር አይኖርም። እኔን ካስደበደበኝ ልጅ ጋር ቁጭ ብለሽ ሁሉ ጊዜ ስላንተ እሱን ስለማስደብደብ አስማራ ማለት የእውነት አምነሽበት ነው ይሄንን እያደረግሻለሽ? የእውነት እውነት አትቆጭበትም? በዚህ አንተ ሳትቆጭበት ወስነህ ነገርከኝ አይደል? እኔ ለምን እቆጭበታለሁ? አዎ ግን እንትን ደግሞ ምን ተፈጠረ? ምን አየህ? ወተት ነው እየጠጣ ያለው
አዎ እኮ ካስደበደበኝ ልጅ ጋር ወተት እየጠጣሁ ነው ያየኸኝ እንጂ ምንም ነገር ሳደርግ አላየኸኝም። ስለዚህ የዛኔ ያህል ኦፊሻል አደረግሽው እንደዚህ ተፈጠረ ምናምን የምትለው ነገር ምንም የለውም። አንተ እንዳደረግከው ትናንትና አንተ ከትናንት ወዲያ ከልጅቷ ጋር ስትመጣ ምን ስለሆነች ስለዚህ በህል ተገፋፍተሽ ወንድ ጋር አልገባውም። ምን ውስጥ ገብተህ የነበረው አንተ ነች እንጂ እኔ አይደለሁኝ። ኦኬ ግን ቁጭ ብለሽ ዛሬ ላይ ከናሁን ጋር አንቺ ማይን ነበረብኝ ነው እኔ ሊያስገድለኝ ከነበረ ልጅ ጋር አንቺ ቁጭ ብለሽ ቡና እየጠጣሽ ነው ሴሌብሬት እያደረጋችሁ ነው። ይቅርታ አድርግልኝና እኔ አሁን አንተ ታየኛለህ አታየኝም ምናምን ብዬ የምሳቀቅበት ሁኔታ ውስጥ መግባት አልፈልግም። እዛ ነገር ላይ አይደለሁም እኔው ቦታ ላይ የትኛውም ቦታ ላይ የትኛውም ሰዓት ላይ ወጥቼ ማድረግ ያለብኝ ነገር አደርጋለሁ። እዛ ቦታዎች ላይ ደግሞ አንተ ካለክ ምንም ማድረግ አልችልም። አይ አርጊ ግን አይኙን ብዬ አልሳቀቅም። ከዚህ በኋላ አርጊ ግን ከሱ ጋር ነው መሆን የነበረበት። እዚህ ቦታ ላገኝሽ የሚገባው ከሱ ጋር ነበረ። ይሄ አንተ ይሄን ነገር አንተ አይመለከትህም አልኩ። ምክንያት ከትላንት ወዲያ በቃ ከዚህ በኋላ አብቅቷል ከህይወቴ ውጪ ከናሆሜ ጋር እንደፈለግሽ ሁኚ ይላለኝ ሰው ይሄን ነገር ባይዘው ቆሜ ራሱ በዚህ መጠን ማውራቴ በጣም ሪስፔክት ስለሰጠው ይደብረዋል። ይደብረዋል እሱ ያው እና መታጠቢያ ቤት ልሄድ ነበር። አሁን አንተ ተነስተህ ምናምን እኔን እንደዚህ ለምን ተገኘሽ ከሱ ጋር ለምንድን ነው የወጣሽ ምናምን ብለህ መጠየቅ መፍትም የለህም። ኦኬ በአንድ ጊዜ ከናሆም ጋር ጓደኛሞች ሆናችሁ ማለት ነው? በአንድ ጊዜ እኮ አይደለም በአንድ ቀን ውስጥ እኮ ነው። ከህይወቴ ውጭ ይገኛል ከኛ አይደል እንዴ? ከህይወት ጋር ሆነ ምን ነው ዛሬ የለችም እሱ። ስለዚህ አሁን በምታደርጊው ነገር የምትጸጸችበት አይሆንም። እንዳልጸጸት የሚያደርገኝ አንተ ነህ። ምክንያቱም ሳትጸጸት ነው እና ቁም ብለህ ያልከኝ ገባሽ? አሁን እኔን እንዳትጸጸት ሰው ፊት ናሆሜን ምናምን ከናሆሜ ጋር ተደጋጋሚ ልታይ ትችላለህ ከዚህ በኋላ የሆነ ምናልባት እንደዚህ መንገድ ላይ ምናምን ሰው አይቶ ከነገረ ብዙም እንዳትደነቅ። በጨረሽ የእውነት አልደነቅ። መታጠቢያ ቤት የደጃፌን መዝጊያ ክፍት አድርጌው ነበር ዛሬም አልተዘጋም ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸደይ ጠብቶ ስንት ክረምት ሄደ እየጎረጎረኝ እያሰረኝ ከእግር እስከ ራሴ አጉዛው ሊጥለኝ ሲታገለኝ ተረበሸች ነፍሴ አንቺው ጋር ይቀመጥ እባክሽን የፍቅሬ ትዝታ የማትመጪ እንደሆን ምናት ፍቼ እኔ ልንገላታ